አንተ ሌባ የሰረካትን ዕቃ ትመልሳታለህ። እሺ ሌባ አይደለም እሱ ሌባ አትበሉት። እሺ እርግጠኛ ነሽ? ራሱን ያነሳው እንዴ? እሺ ለሱም ይሁን ማስረጃ አላችሁ? አዎ ማስረጃ አላችሁ። ስታነሳ ባይኔ ያየው ማስረጃ ስትል አታፍርም እንዴ? ወይ የሰረከውን ዕቃ ትመልሳለህ ወይ ደግሞ ወደ ህግ እንወስድሃለን። ማስረጃ እስከሌላችሁ ድረስ ምንም የማድረግ መብት የላችሁ። ና እንሂድ። ያምሻል እንዴ? ሌባ ነህ። እሺ እንደዛ ስከራከርልህ ምንም ያላወቅኩ እንዴ መሰለህ? እና ካወቅሽ ለምን ተከራከርሽልኝ? እና ማንንም በአደባባይ ይሰቀል ስላብራችሁ ይሰቀል ነበር የፈለከው? ጓደኛዬ እኮ ነህ። ከተባነነ በቃ ይቀራል፣ መልሰዋለሁ። አዎ መልሰው። ለማንም አሳልፈህ አልሰጠህም፣ ምክንያቱም ጓደኛዬ ነህ። ሌብነትህን ግን በፍጹም አልደግፈውም። እሺ ጠብቂኝ። ወይኔ ፊቲ በኢየሱስም ቅሌት አያችሁ። ምንድነው? አንዱ ከፍቅረኛው ጋር ሲጣላ ራቁቷን የላከችለትን ፎቶ ኢንተርኔት ላይ ለቀው። ጀግና በይው ማላኪለት አላት። አርፋ አትቀመጥ። አትፍረዱባት። ምናልባት ከልቧ ስላመነች ይሆናል። አረ ዝም በል ስትል ከሰከስ ነው እንጂ መላኳ ጥፋት ነው። የእናንተ መፍረድ ግን ይገርማል። ከፈረዳችሁ የለቀቀው አካል ላይ አትፈርዱ። ጭራሽ ለሷ እየተከራከርክላት ነው? አይደለም ግን ፍቅር ውስጥ ስንሆን ከባድ ውሳኔዎች ቀላል መስሎ ይታዩንና በቀላሉ እንወስናቸዋለን። አርፋ አትቀመጥ። ምን ያልከሰክሳታል? የዚህኛው መከራከር ነው እንጂ የሚገርመው። እየተከራከርኩላት አይደለም። ጥፋቱ እሷ ነው። አዎ ትልቁ ጥፋቷ ለማይገባው ሰው ክብሯን ማሳየቷና መስጠቷን ነው። እናንተ ደግሞ ለመፍረድ አትቸኩሉ። ስማማ ማታ አርሰናል ቀጠቀጠ አይደል? በላውን ሳቢ። አዎ አንተ ሲታስ አምጣ ሳቢውን አምጣ። ኬቢ ዛሬ ደግሞ ሰላምታ በቁጣ ነው። አንተ ግን ምን አይነት ሰው ነህ? ምን አጠፋው? ኧረ እባክህ ምንም አላጠፋም ማለት ምን እያደረክ ነበር? እያየሽኝ አይደለም እንዴ? ከጓደኞቹ ጋር ቁጭ ብዬ ነው። እያየሁህማ ነው። ፍቅረኛ ያለው ሰው በሴቶች ተከበው እየተጫወትኩ ነው ስትል ትንሽ አታፍርም? ኮኪ ቅናት ባንቺ አያምርም። ደሞም ነግሬሻለሁ፣ መታመን ለራስ ነው። በፍቅር መሃል ጥርጣሬ ካለ ደግሞ ሁሉም ባዶ ነው። እንዳምንህ ጠብቀህ ነበር። ቅናትና ለመተማመን ፍቅርን ከማፍረስ ውጪ ምንም ጥቅም የላቸውም። ስለዚህ እመኝ፣ ለቃሌ ታማኝ ነው። የራስህ ጉዳይ። እሺ ደሞ ቀንቼ እንዳይመስልህ። እሺ ጂ እሺ ትወጂዋለች እኮ ቅናት ነው። ትመቻት። ላክሽ ማድረግ እንዳትረሱ።